ቲክቶከሩ በመጨረሻም በፖሊስ ቁጥጥር ስር ውሏል። በመታወቂያ ስሙ አቤኔዘር ተስፋዬ በሶሻል ሚዲያ ስሙ ደግሞ ሻማር አቤኒ በሚል ስም የሚታወቀው ወጣት ከሰሞኑ በመዲናችን አዲስ አበባ በሰራው ስራ ወይም ደግሞ ፖሊስ ሰርቶታል ባለው ወንጀል በቁጥጥር ስር ውሏል። ለመሆኑ ወጣቱ የሰራው ወንጀል ምንድነው? በተጠረጠረበት ወንጀል ጥፋተኛ ሆኖ ከተገኘ ምን ያህል ዓመት ያስፈርድበታል የሚለውን ጉዳይ አካተን ስለ ጉዳዩ ዘርዘር ያለ መረጃ እናስደምጣችኋለን። የሱዳን ጦር ከ2 ዓመት ጦርነት በኋላ ቤተ መንግስቱን መልሶ መቆጣጠሩ ተሰማ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የህርዳን ቲዩብ ቤተሰቦች በያላችሁበት የዓለም ዳር ሰላምታችን ይድረሳችሁ። ከላይ የጠቀስንላችሁ 2 ጉዳዮችን አስመልክተን ዘርዘር ያሉ መረጃዎችን ልናስደምጣችሁ ወደናል። መረጃውን አብረን እንከታተለው። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩ ቪዲዮዎች ታይተዋል። በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከ2 ዓመት በኋላ መዲናዋን ካርቱም መልሶ ለመቆጣጠር የተቃረበም ይመስላል። የጦሩ ቃል አቀባይ ነቢል አብደላ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስት እና ሚኒስቴር መስሪያ ቤቶችን መቆጣጠሩን ነው የገለጹት። ሰራዊታቸው የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል ቃል አቀባዩ። ካርቱም ለበርካቶች ሕይወት መቀጠፍ የሆነውን የአገሪቱ የእርስ በእርስ ደም አፋሳሽ ጦርነት ከ2 ዓመት በፊት የተጀመረባት እንዲሁም ከፍተኛ ፍልሚያዎች የተካሄዱባት ናት። ጦርነቱ ከተጀመረበት ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱም ክፍል እንዲሁም የሱዳን ምዕራባዊ ክፍል ተቆጣጥሮ ቆይቷል። ለሱዳን የጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንዲሁም በግጭቱ ወሳኝ ምዕራፍ ነው። ጦሩ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎች አስመዝግቧል። ሐሙስ ዕለት በሪፐብሊካን መንግስት አቅራቢያ የሰው አልባ አውሮፕላኖችና የአየር ጥቃቶች ፍንዳታዎች ማስከተላቸውን የዓይን እማኞች ተናግረዋል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ሄምቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩትን የፕሬዝዳንታዊ ቤተ መንግስት እና አካባቢውን ለመከላከል ቃል ገብተው ነበር። በተለያዩ የሰሜን ከተሞች ተጨማሪ ጥቃቶች ሊኖሩ እንደሚችልም አስጠንቅቀዋል። ተፋላሚ ኃይሎቹ ስትራቴጂካዊ ቦታቸውን ለመቆጣጠር በሚል በውጊያ እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያለ የሰብአዊ መብት ረገጣዎች ፈጽመዋል ተብለው ይከሰሳሉ። ወደ ሀገራችን ጉዳይ እንመለስ። ከዛሬ 7 ወይም 8 ወር በፊት ወጣት ቲክቶከሮች ማለትም እነ ጆን ዳንኤል ወይም ዮሐንስ ዳንኤል ከአዲስ አበባ ወደ መቀለ በረራ ለማድረግ ወደ ፕሌን ከገቡ በኋላ ፕሌኑ እንደማይበር ሲነገራቸው ባስነሱት ግርግርና ወከባ ምክንያት በፖሊስ ቁጥጥር ስር ውለው ላለፉት 7 ወይም 8 ወራት በሕግ ጥላ ስር ሆነው እንደሚገኙ የሚታወስ ነው። እናም ከነሱ ውስጥ ማለትም በጆን ዳንኤል መዝገብ ክስ ውስጥ የምትገኘው አንዲት ወጣት የመውለጃ ጊዜዋ እንደደረሰ መረጃዎች ሲወጡ ሰንብተዋል። ታዲያ አሁንም አንድ የቲክቶከሮች ቡድን የአዲስ አበባ ፖሊስ በሕግ ቁጥጥር ስር አውያቸዋለሁ ብሏል። ወጣቶቹን ተጠርጣሪዎቹ ሸጋው ጫን ያንላይ፣ መሐመድ ሐምዛ ያሲን፣ አቤኔዘር ተስፋዬ በየነና ጌትነት ደምለው ዳምጤ የተባሉ ግለሰቦች ናቸው። በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንፃ አካባቢ የአዲስ አበባ ደንብ ማስከበር ባለስልጣን የቀድሞ የደንብ ልብስ የሚመስል በማሰፋት በጎዳና ንግድ ላይ የሚተዳደሩትን ግለሰቦች ንብረትን በመበተንና በመደብደብ የቢሮውን ገጽታ በሚያንቋሽሽ መልኩ የሐሰት ቪዲዮ አዘጋጅተው በቲክቶክ ማሰራጨታቸውን ተከትሎ በቀረበባቸው አቤቱታ በቁጥጥር ስር አውሎ በምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። ግለሰቦቹ በተቋሙና በሰራተኞች ላይ እንዲሁም በህዝብ ዘንድ አሉታዊ ስሜት እንዲፈጠር አስበው የተቋሙን የቀድሞ ደንብ ልብስ የሚመስል አዘጋጅተው ድርጊቱን መፈጸማቸውን ፖሊስ አስታውቋል። የፈጸሙት ወንጀል በህግ የሚያስጠይቅ በመሆኑ በቁጥጥር ስር መዋላቸውን ፖሊስ ጨምሮ ገልጿል። ሐሰተኛ መረጃ በማሰራጨት በህግ የሚያስጠይቅ በመሆኑ መሰል ድርጊት የሚፈጽሙ ግለሰቦች ከህገወጥ ድርጊታቸው ሊታቀቡ እንደሚገባም የአዲስ አበባ ፖሊስ አሳስቧል። የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለፋና ዲጂታል እንዳሉት ተጠርጣሪዎቹ የደንብ ልብሱን አስመስለው በመልበስ የባለስልጣኑን ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል
የሱቅ ማስታወቂያ ሰርተዋል። ግለሰቦቹ በዚህ ህገወጥ ተግባራቸውን በርካታ ሰዎችን ማሳሳታቸውን ነው ኮማንደሩ የገለጹት። ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ አመላክተዋል ኮማንደሩ። የወጣቶችን ጉዳይ አስመልክቶ አዳዲስ መረጃዎች የሚወጡ ከሆነ ተከታትዬ ማሳውቃችሁ ይሆናል። ታዲያ ግን ሰብስክራይብ ማድረግ እንዳትረሱ። በያላችሁበት የዓለም ዳር ሰናይ ጊዜ